ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ጠላቶቻችንን አንድ በአንድ እናራግፋቸዋለን። የለውጥ ሂደታችን በፈጣሪ የተደገፈ ቢሆንም በሰይጣን እየተፈተነ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ተናግረዋል። በጥንቅራችን አጠር ብለው ከተካተቱት መረጃዎች መካከል ነው። ሰሞኑን በመቀሌ ከተካሄደው የሰራዊቱ የአመፅ እንቅስቃሴ ጋር በተያያዘ ህወሓት ዝምታውን ሰብሯል። በዛሬው ዕለትም አዲስ ስብሰባ ተቀምጧል። ጥንቅራችን ከያዛቸው የዕለቱ የምሽት መረጃዎች መካከል አንዱ ነው። የኤርትራ ፕሬዝዳንት በዛሬው ዕለት በጥብቅ መክረዋል። ኢሳያስ በአስመራ የተቀበሏቸው እንግዳ የልዕለ ኃያላኑ ሀገር ከፍተኛ ባለስልጣን ናቸው። ምክክሩም በዋነኝነት የቀጠናዊ ደህንነት ጉዳይ ላይ ያተኮረ መሆኑ በይፋዊ መግለጫ ተመልክቷል። ዝርዝር መረጃውን እናደርሳለን። በስዊድን የምትገኘው የኤርትራ ኦርቶዶክስ ቤተክርስቲያን ላይ የስዊድን መንግስት እቀባ ማድረጉ ተነገረ። የስዊድን መንግስት ለቤተክርስቲያኗ የሚደጉመውን ዓመታዊ ገንዘብ ነው የቆረጠው። ቤተክርስቲያኗ ለአስመራ መንግስት ወኪል ሆና በመስራት ተወንጅላ ፈንድ ተቆርጦባታል። በስዊድን ያሉ ኤርትራውያን ውሳኔውን በአስመራ መንግስት የረዘመ ኔትወርክ ላይ የተወሰደ ተምሳሌትና ታሪካዊ ውሳኔ ሲሉ ደግፈውታል። ጉዳዩን የምንመለከት ይሆናል። ጦሩ እንቅፋት ገጥሞታል። ከጅምሩ ዝግብ ያልተለየው ጦር በአዲስ ጉዳይ አጣብቅኝ ውስጥ ገብቷል። ጥንቅራችን ዝርዝር መረጃውን ያደርሳል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ ቴሌቪዥን ጋር ሄድ ቱ ሄድ በተሰኘ ፕሮግራም አዘጋጅ ማህዲ ሐሰን ጋር ካደረጉት ጠንከር ያለ ቃለ ምልልስ ጋር በተያያዘ ከጋዜጠኛው በተጨማሪ ፓናል ኦፍ ኤክስፐርትስ በሚባሉት ጠያቂዎች ውስጥ የነበረችው አዲስ ስታንዳርድ አዘጋጅና ጋዜጠኛ ጸዳለ ለማ በወቅቱ ለአቶ ጌታቸው ስትወረውራቸው ከነበሩት ጥያቄዎች ጋር በተያያዘ ጠበቅ ያሉ ትችቶች ሲሰነዘሩባት ታይተዋል። በዚህም አንዳንዶች ጸዳለ በዚህ መድረክ ላይ ውግንናዋን ለህወሓት አሳይታለች፣ እናም ይቅርታ መጠየቅ አለባት ያሉም ሲሆን ጸዳለ ግን የለም ይቅርታ መጠየቅ አይገባኝም በማለትም አንዳንድ ጉዳዮችን ዘርዝራ የተናገረችበት ሁኔታ ታይቷል። ይዘነዋል። በኢትዮጵያ የሳውዲ ኤምባሲ ሀገሩን ዜጎች ያስጠነቀቀበት መልእክት በትላንትናው ዕለት አውጥቷል። ኤምባሲው የሳውዲ ዜጎች ወደ ኢትዮጵያ ከመጓዝ እንዲቆጠቡ ነው ያሳሰበው። ማስጠንቀቂያው ከማርበርግ ወረርሽኝ ጋር የተገናኘ ነው። መግለጫውን አጠር አድርገን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እናራግፋቸዋለን። ጠቅላዩ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በተካሄደው 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ላይ ተገኝተው በዛሬው ዕለት ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጠላቶች አንድ በአንድ እናራግፋለን ሲሉ ተናገሩ። ጠቅላይ ሚኒስትሩ በዛሬው ዕለት ባደረጉት በዚሁ ንግግራቸው በስም ያልጠቀሷቸውን ነገር ግን ባዕዳን ሲሉ የጠሯቸውን አካላት ክፉ ሳቢ ያሏቸው ብለዋቸዋል። ኢትዮጵያውያን ከነዚህ ባዕዳንና ሳቢያቸው ጋር አትተባበሩም ሲሉ የተናገሩበት ሁኔታም ታይቷል። የሰላምና ውይይት ጉዳይን በማንሳት ሁሉም ዜጋ ለብሔራዊ ጥቅም ቅድሚያን የሚሰጥና ባዕዳንን ክፋት የሚለይ መሆን አለበት ያሉት ጠቅላይ ሚኒስትሩ ባዳዎች የኢትዮጵያን መሻት ለማደናቀፍ ሲሰሩ የኢትዮጵያን ሕዝብ ለባዳ ፍላጎት መሳሪያ ላለመሆንና በታሪክም ጭምር ተወቃሽ ላለመሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን መጽናትና እንዲሁም ለንግግርና ውይይት ብሎም ለለውጥ ክፍት መሆን ይገባናልም ሲሉም ተናግረዋል። የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉት ጠቅላይ ሚኒስትሩ ባዳ በክፋትኛን መሻለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አክለዋል። ጠቅላይ ሚኒስትሩ በዚህ የዛሬው ንግግራቸው አክለውም ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ሌት ተቀን ለማደናቀፍ ሙከራዎች ይደረጋሉ። ለመላ ኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ትንኮሳና የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ብልጽግና በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ተናግረዋል። በቀጣይ መረጃችን ህወሓት በሰራዊቱ አመፅ ዝምታውን ሰበረ። ህወሓት በሰሞኑ የታጣቂዎቹ የመቀሌ አመፅ ዝምታውን ሰበረ። በዛሬው ዕለትም አንድ መግለጫ አውጥቷል። በማዕከላዊ ኮሚቴ ደረጃም አዲስ የፓርቲ ስብሰባውንም በማካሄድ ላይ ነው። ህወሓት በዚሁ መግለጫውን በትግራይ ሰሞኑን በተፈጠሩት ጉዳዮች በተለመደው አኳኋን የፌዴራሉ መንግስት በመውቀስ ሙሉ በሙሉ መከበር አልቻለም ያለውን የፕሪቶሪያውን ስምምነት ደጋግሞ አንስቷል። ሰሞኑን በመቀሌ ከታዩ የታጣቂዎች እንቅስቃሴ ጋር በተያያዘም ቁጭ ብለን በመወያየት
ዴሞክራሲያዊ በሆነ መንገድ ፈተነዋል ሲልም በዚሁ የዛሬው መግለጫው አስታውቋል። ያም ሆኖ የፌዴራል መንግስት ያሰማራቸው ኃይሎች ችግሩ እንዲባባስ ለማድረግ በማህበራዊ ሚዲያዎች ሽብር ሲነዙብኝ ነበር በማለትም ህወሓት ወቅሷል። ህወሓት በዛሬው ዕለት ባወጣው ሳምንታዊ መግለጫ የፕሪቶሪያው ስምምነት እንዳይፈርስ ርብርብ በሚደረግበት ወቅት ቢኖር አሁን ነው ሲልም አስታውቋል። በዚህ መግለጫውም በትግራይ ህዝብ ህልውና ላይ ዘመቻ እያካሄደ ያለው አገዛዙ በዚህ ሳምንት ጥቂት የትግራይ ሰራዊት አባላት ያነሱትን ጥያቄ በማህበራዊ ሚዲያ ለማነሳሳት ሞክሯል። በአዲስ አበባና በአፋር ክልል ካደራጁ የብሔራዊ ክህደት ቡድን አባላት ጋር በመተባበር በማህበራዊ ሚዲያ ሰራዊታቸው እየረጨ ያለውን የፕሮፓጋንዳ ዘመቻ ከፍተኛ ደረጃ ላይ በማድረስ በህዝባችን ላይ ሽብርን አካሂዷል ሲልም ጠበቅ ያለ ወቀሳውን ሰንዝሯል። የትግራይ ሰራዊት አባላት በሰለጠነ ሁኔታ ስምምነት ላይ በመድረስ የጠላትን እቅድ አክሽፈዋል። ያም ሆኖ ግን የኢትዮጵያ መንግስትና የአገር ክህደት ቡድን ያቀዱትን የሽብር ተግባር ቀጥለዋል። ይህ ተግባር ከዚህ ቀደም በሁከትና ብጥብጥ ለማሳካት ካቀዱት በኋላ በሰላማዊ ፈላጊ ህዝባችን ትግል የከሸፈባቸው የተስፋ መቁረጥ ተግባር ነው። ታጋይ ህዝባችን እነዚህን አዳዲስ የሽብር ተግባራት እንደ ከዚህ ቀድሙ እንደሚያከሽፏቸው ምንም ጥርጥር የለኝም ሲልም ህወሓት ጠበቅ ያለ ወቀሳውን የሰነዘረበት ሁኔታ ታይቷል። በቀጣይ ርዕሳችን የኢሳያሱ የዛሬው ምክር። የኤርትራ ፕሬዝዳንት በዛሬው ዕለት በጥብቅ መክረዋል። ኢሳያስ በአስመራ የተቀበሏቸው እንግዳ የልዕለ ኃያላውን ሀገር ከፍተኛ ባለስልጣን ናቸው። ምክክሩም በዋነኛነት የቀጠናዊ ደህንነት ጉዳይ ላይ ያተኮረ መሆኑ በይፋዊ መግለጫ ተመልክቷል። ኢሳያስ በዛሬው ዕለት የቻይናው ፕሬዝዳንት ጂ ጂንፒንግ መልእክተኛን ተቀብለው አነጋግረዋል። ቻይና ከ3 ዓመታት በፊት የአፍሪካ ቀንድ ልዩ መልእክተኛዋን በይፋ ከሾመች በኋላ በቀጠናው እንዲሁም በቀይ ባህር ጉዳይ ትኩረት አድርጋ እየተንቀሳቀሰች እንደምትገኝ ይታወቃል። የቀይ ባህር ቀጠና እንዲሁ በተመሳሳይ በርካታ ሀገራት የትኩረት ማዕከል መሆኑ እንዲሁ የሚታወቅ ነው። ቀደም ሲል ይህን አካባቢ ዋና ትኩረታቸው አድርገው የነበሩት እንደ አሜሪካና ቻይና ያሉ ኃያላን የነበረ ሲሆን አሁን ግን የአፍሪካ ቀንድ ለአዳዲስ ተወዳዳሪዎች ወሳኝ የፉክክር ሜዳ ሆኗል። ሳውዲ አረቢያ፣ የተባበሩት ኤምሬትስ፣ ቱርክ፣ ኳታር፣ ኢራን እና ግብጽ በአፍሪካ ቀንድ ጥቅሞቻቸውን ለማስጠበቅ እየተንቀሳቀሱ ያሉ ዋና ቀጠናዊ ተዋናዮች ሆነው ብቅ ብለዋል። በአሁኑ ጊዜ አሜሪካን፣ ፈረንሳይን፣ ጃፓንን፣ ቻይናን፣ የተባበሩት አረብ ኤምሬትስን እና ቱርክን ጨምሮ 11 ሀገራት በቀይ ባህር ዳርቻ ላይ ጦር ኃይል ሰፈር አላቸው። እዚህ የመገኘታቸው ምክንያት እንደየሀገራቱ ይለያያል። ይሁንና የቅርብ ጊዜ ጂኦፖለቲካዊ ክስተቶች የአካባቢውን ስትራቴጂካዊ ጠቀሜታ በማሳደጉ ቀይ ባህር ታላቅ የኃይል ሽኩቻ ምህዋር መሆኑ ግልጽ ነው። 2250 ኪሎ ሜትር የሚሸፍነው የቀይ ባህር ኮሪደር ሜዲትራኒያን ባህርንና ህንድ ውቅያኖስን አልፎ ወደ እስያ የሚገባው ቁልፍ የውሃ መስመር ሲሆን በየዓመቱ በቢሊዮኖች የሚቆጠር የንግድ እንቅስቃሴ ይከናወንበታል። ይህን ተከትሎም ቻይና ከምትታወቅበት ነን ኢንተርቬንሽን ፖሊሲዋ ፈቀቅ ብላ በአፍሪካ ቀንድ ላይ ልዩ ትኩረት በማድረግ እየተንቀሳቀሰች ትገኛለች። በዚህም ከ3 ዓመታት በፊት የአፍሪካ ልዩ መልእክተኛ ከሾመች በኋላ በጉልህ እየተንቀሳቀሰች ትገኛለች። በዛሬው ዕለት የኤርትራው ማስታወቂያ ሚኒስትር ይፋ ባደረገው መልእክቱም የቻይና የውጭ ጉዳይ ሚኒስቴር ልዩ መልእክተኛ ሁ ቻንቹንግ ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸው ተመልክቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በምክክር ወቅት በአፍሪካ ቀንድ ያለው የውጭ ጣልቃ ገብነትን አንስተው ገለጻ ማድረጋቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በይፋ ኤክስ ገጻቸው ባጋሩት ልጥፍ አመልክተዋል። ፕሬዝዳንቱን የቻይናውን ልዑክ ፎቶግራፍ አያይዘው ባጋሩት መልእክታቸው ሚኒስትሩ በአፍሪካ ቀንድ የደህንነት ጉዳይ መመከሩን ጠቁመዋል። ኢሳያስ ቻይና በአፍሪካ ቀንድ ያሉ ግጭቶችን ለመፍታት የምትጫወተውን አዎንታዊ ሚና አድንቀው ግጭቶቹ በውጭ ኃይሎች የሚቀጣጠሉ ናቸው ሲሉ መግለጻቸውን መግለጫው ጠቁሟል። በቀጣይ ርዕሳችን በአቶ ጌታቸው ጉዳይ ይቅርታ አልጠይቅም ጸዳለ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ ቴሌቪዥን ሄድ ቱ ሄድ ፕሮግራም አዘጋጅ መህዲ ሐሰን ጋር ካደረጉት ጠንከር ያለ ቃለ ምልልስ ጋር በተያያዘ ከጋዜጠኛው በተጨማሪ ፓነል ኦፍ ኤክስፐርትስ በሚባሉ ጠያቂዎች ውስጥ የነበረችው የአዲስ ስታንዳርድ አዘጋጅና ጋዜጠኛ ጸዳለ ለማ በወቅቱ ለአቶ ጌታቸው ስትወረውራቸው ከነበሩ ጥያቄዎች ጋር በተያያዘ ጠበቅ ያሉ ትችቶች ሲሰነዘሩባት ታይተዋል። ከዚሁ ጋር በተያያዘም አቶ ጌታቸው ሳይቀሩ ጸዳለ ከየት እንደመጣሽ አውቃለሁ በማለትም እዚያው መድረክ ላይ ጠንከር ያለ ሐሳብን የሰነዘሩበት ሁኔታም የታየበት ሁኔታ እንደነበር የሚታወስ ነው። በዕለቱ በጥያቄዎቿ ትንሽ በስጨት ያሉ የመሰሉት አቶ ጌታቸው ረዳም በወቅቱ ጋዜጠኛ ጸዳለን ከየት እንደሆንሽ አውቃለሁ ሲሉም የተናገሩበት ሁኔታ ታይቷል። የአዲስ ስታንዳርድ ጋዜጠኛና ኤዲተር ጸዳለ ለማ በአፍሪካው ቀንድ የሰላምና ግጭቶች ዙሪያ ትኩረቱን አድርጎ ጥናቶችን የሚሰራው ፕሮፌሰር ሼቲል ትራውምቮል እና የኔክሰስ ፎረም ፎር ሪሰርች ኤክስኪዩቲቭ ዳይሬክተር የሆነው ብስራት ለሜሳን በፓነል ኦፍ ኤክስፐርት ጠያቂነት ጥያቄዎቻቸውን ለአቶ ጌታቸው እንዲያቀርቡ የተመረጡ የነበሩ መሆኑ የሚታወስ ነው። ጋዜጠኛ ጸዳለ ለአቶ ጌታቸው ያቀረበቻቸው ጥያቄዎች ከህወሓት ጋር ቁርኝት ያላቸውና ህወሓትን የሚሸቱ ናቸው በሚል በተለያዩ ማህበራዊ ሚዲያዎች
ጠበቅ ያሉ ትችቶችን ያስተናገደችበት ሁኔታም ታይቷል። በዚሁ ዙሪያም ከሰሞኑ ከአንድ በይነመረብ ጋር ቆይታ ያደረገችው ጋዜጠኛ ጸዳለ ለማ ጌታቸው በጦርነቱ ሳደርጋቸው የነበሩትን ሁኔታዎች ሲከታተል ነበር። ለምሳሌ በጦርነቱ ወቅት በአሜሪካ ኮንግረስ ቀርቤ ምስክርነቴን ሰጥቻለሁ። ጦርነቱ መቆም አለበት፣ ሰብአዊ እርዳታ መግባት አለበት፣ ሁሉን አቀፍ ድርድር መኖር አለበት የሚል ጥያቄ አቅርቤ ነበር። እናም ጌታቸው ከየት እንደመጣሽ አውቃለሁ ሲልም ከዚህ አንጻር ነው ስትልም ራሷን ተከላክላለች። ጸዳለ በነበራት ቆይታም ከተነሱባት ጠበቅ ያሉ ትችቶች ዙሪያ ራሷን የተከላከለችበት ሁኔታ ታይቷል። አንዳንዶች ጸዳለ ይቅርታ መጠየቅ አለባትም ጭምር ያሉ ሲሆን ጸዳለ ግን በሰራው ስራ ይቅርታ አልጠይቅም፣ እኔ ያኔ በጦርነቱ ጊዜም ቢሆን ሚዲያ ሁሉ በተዘጋበትና ያሉትም ቢሆኑ ድጋፋቸው ለመንግስት በሚሰጡበት ወቅት ለእውነት እንሰራ ነበርም፣ ይህም ይታወቃል ስትል ተናግራለች። በዚህም አቶ ጌታቸው ሄድ ቱ ሄድ ፕሮግራም ላይ እንደሚቀርብ ተነግሮኝ ከዚያም ጠበቅ አድርጌን በመጠየቅ በእርግጥም እሳቸው እንደሚቀርቡ አረጋገጥኩኝ ያለችው ጸዳለ በዚህም ወቅት ከጠያቂው ጋዜጠኛ ጀርባ የነበሩት የሪሰርች ቡድኖች ዝግጅት በሚያደርጉበት ወቅት አንዳንድ እገዛዎችን ጠይቀውን በጊዜው የነበሩትን ሁኔታዎች የሚያመለክቱ ድረገጾችና የሰብአዊ መብት ተሟጋቾችን ሪፖርቶች ጠቁሜያለሁ ስትልም ተናግራለች። ይህም 2 ወራትን የፈጀ ጥናት ወይም ሪሰርች እንደነበርም ጸዳለ በዚሁ ቃለ ምልልሷ ተናግራለች። ጸዳለ እሷም በፓኔሊስትነት ስትጋበዝ ለመሳተፍ ቅድመ ሁኔታ ያስቀመጠች መሆኗን በዚሁ ቃለ ምልልሷ ተናግራለች። ቅድመ ሁኔታውም የፍትህና የተጠያቂነት ጉዳይ በውይይት ውስጥ የሚካተት ከሆነ ነው የሚል ነበር። በዚህም ሲደውሉልኝ ሪከርድ የተደረገ ነው ያለችው ጸዳለ በዚህም ይቅርታ ማለት ያለብኝ አይመስለኝም ስትል ተናግራለች። በቀጣይ ርዕስ የስዊድን መንግስት በኤርትራ ቤተክርስቲያን ላይ ያሳለፈው ውሳኔ። ከኤርትራ መንግስት ጋር በተገናኘ እርምጃ የወሰደባት የኤርትራ ቤተክርስቲያን። በስዊድን የምትገኝ የኤርትራ ኦርቶዶክስ ቤተክርስቲያን ላይ የስዊድን መንግስት ዕቀባ ማድረጉ ተነገረ። የስዊድን መንግስት ለቤተክርስቲያኗ የሚደጉመውን ዓመታዊ ገንዘብ ነው የቆረጠው። ለውሳኔ የሀገሪቱ ደህንነት አገልግሎት ሳፖ ቤተክርስቲያኗ ለኤርትራ መንግስት ድጋፍ የሚሰጥ እንቅስቃሴ ውስጥ መገኘቷን ካረጋገጠ በኋላ ነው። ለእምነት ተቋማትና ማህበረሰቦች ድጋፍ የሚያደርጉ የስዊድን የእምነት ማህበረሰብ ድጋፍ ኤጀንሲ ኤስኤስቲ የሀገሪቱ ደህንነት አገልግሎት ምርመራን ተከትሎ ለቤተክርስቲያኑ በየዓመቱ የሚሰጠውን 800,000 የስዊዲሽ ክሮነር ማቋረጡን የተገለጸው። የስዊዲሽ ደህንነት አገልግሎት ቤተክርስቲያኗን የተመለከተ የጽሑፍ ማስጠንቀቂያ ያወጣ ሲሆን በስዊድን ሕግ የተፈቀደን የግለሰቦች ነጻነትና መብትን የሚጥስ ድርጊት ፈጽማለች ብሏል። ቤተክርስቲያኗ የአስመራ መንግስት ወኪል ሆና እየሰራች ነው ሲል ከበድ ያለ ክስ አቅርቦባታል። በስዊድን መንግስት የሚሰጠው ፈንድ ቤተክርስቲያኗ በእጅ አዙር ለኤርትራ አምባገነናዊ መንግስት ስራ ማስፈጸሚያ ታውላለች ሲል ገልጿል። በስዊድን ያሉ ኤርትራውያን ነጻነትን የሚጋፋ ድርጊት ውስጥ ተገኝታለች ያላት ቤተክርስቲያን የደህንነት አገልግሎቱ አስጠንቅቋል። የደህንነቱን ግምገማና የፈንድ መቋረጡን ውሳኔ ተከትሎ በስዊድን የኤርትራ ኦርቶዶክስ ቤተክርስቲያን በጽሑፍ መልስ የሰጠች ሲሆን እንቅስቃሴዋ በሙሉ የስዊድንን ሕግ ያከበረ መሆኑን ተከራክራለች። የቀረበባትን ክስም አጣጥላለች። ቤተክርስቲያኗ ጉዳዩን አቅልላ ለማየት ብትሞክርም የስዊድን መንግስት ፈንድ መቆረጥና ውሳኔው ከበድ ያለ ምሳሌ ያለው ነው። በስዊድን የሚኖሩ አንዳንድ ኤርትራውያን ውሳኔውን ታሪካዊ ነው ያሉ ሲሆን የኤርትራ መንግስት ከአስመራ የረዘመ እጅና መዋቅር ላይ የተወሰደ እርምጃ ሲሉም ማወደሳቸውን ስዊድን ሄራልድ የተሰኘ የሀገሪቱ ተነባቢ ጋዜጣ ዘግቧል። ወደ ቀጣይ ርዕስ አለፍን። ጦር የገጠመው እንቅፋት። በሶማሊያ የሚገኘው የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ አውሶም የገንዘብ ድጋፍ ቀውስ ተከትሎ ሊፈርስ ይችላል የሚል ስጋት መኖሩ ከተገለጸ በኋላ ግብጽ የለኝም ብላለች። በአዲሱ የአፍሪካ ህብረት በሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም ስር ወታደሮችን፣ የፖሊስ ኃይልና ሲቪል ሰራተኞችን ጨምሮ 11900 የጸጥታ ኃይሎች እንደሚሰማሩ ከዚህ ቀደም የተገለጸ ሲሆን በዚህ መሰረት ዩጋንዳ 4500 ወታደሮችን፣ ኢትዮጵያ 2500፣ ጅቡቲ 1520፣ ኬንያ 1410 እና ግብጽ 1091 ወታደሮችን እንደሚያዋጡ ተመልክቷል። የግብጽ ጦር በሶማሊያ ይሰፍራል መባሉን ተከትሎ ጉዳዩ የውዝግብ ማዕከል ሆኖ የቆየ ሲሆን ከኢትዮጵያ በኩል ተከታታይ ተቃውሞዎች ተሰምተውበታል። አሁን ላይ ግብጽ ጦሩ ለመላክ አቅም አጣው ስትል በይፋ ገልጻለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ሶማሊያ እንዳንገባ የበጀት እጥረት እንቅፋት ሆኖብናል ሲሉ መናገራቸውን የሶማሊያ የዜና ወኪሎች ዘግበዋል። በኳታር እየተከናወነ ባለው ዶሃ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ አስረድተዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ አንዳንድ አካላት ቀጠናውን የፉክክር ሜዳ ለማድረግ ጥረት እያደረጉ ያሉ ሲሆን ሚኒስትሩ ጨምሮም እንደዚህ አይነቱ አካሄድ ለሶማሊያ ግዛት አንድነትና በቀይ ባህር አካባቢ ላለው መረጋጋት ስጋት እየፈጠረ መምጣቱን አስታውቀዋል። ሶማሊያ ለግብጽ ለአረብና ለአፍሪካ ብሔራዊ ደህንነት ቁልፍ ናት በማለት የገለጹት ሚኒስትሩ ሀገራቸው በሶማሊያ ላይ ያላት ፖሊሲ የግዛት አንድነቷን የሚያረጋግጥ እንደሆነና
ማንኛውም አይነት ይህን የሚጻረር የተናጠል እርምጃን የማይቀበል መሆኑን አስታውቀዋል። ሀገራቸው የሶማሊያን መንግስት አቅም ለመገንባት የሚያስችሉ የተለያዩ ድጋፎችን ስትሰጥ መቆየቷንና በዚህም እንደምትቀጥልበት አስረድተዋል። ባድር አብድላቲ ሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ህብረት የሰላም አስከባሪ ኃይል ያለንን ድጋፍ እንገልጻለን፣ በድጋፋችንም እንቀጥላለን ብለዋል። በሶማሊያ የሚገኘው የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ አውሶም ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፈቃደኝነቷን ማሳየቷን ያስታወቁት ሚኒስትሩ ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጸዋል። ከቀድሞ ሰላም አስከባሪ ኃይል ወደ አዲሱ ኤዩሶም በሚደረገው ሽግግር ላይ የበጀት እጥረት ማጋጠሙ የሶማሊያን መረጋጋት ስጋት ውስጥ እንደከተተው ጠቅሰውም ዓለም አቀፉ ማህበረሰብና አጋሮች በአስቸኳይ የገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። በሌላ በኩል ከዚህ ቀደም ይፋ የሆኑ መረጃዎች በሶማሊያ የሚገኝ የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ አውሶም ከ180 ሚሊዮን ዶላር በላይ ክፍተት እንዳጋጠመው ያመለከቱ ሲሆን ጦሩ በዚህም የመፍረስ አደጋ እንዳጋጠመው መጠቆማቸው ይታወሳል። በቀጣይ እርሳችን በኢትዮጵያ የሳውዲ ኤምባሲ ማስጠንቀቂያ። በኢትዮጵያ የሳውዲ ኤምባሲ ሀገሩን ዜጎች ያስጠነቀቀበት መልእክት በትላንትናው ዕለት አውጥቷል። ኤምባሲው የሳውዲ ዜጎች ወደ ኢትዮጵያ ከመጓዝ እንዲቆጠቡ ነው ያሳሰበው። በሀገሪቷ ደቡባዊ ክፍል የተከሰተውን የማርበርግ ወረርሽኝ ተከትሎ ኤምባሲው ወደ ኢትዮጵያ የሚደረጉ ጉዞዎች ላይ ማስጠንቀቂያ አሰምቷል። እስካሁን ድረስ በተደረገ ምርመራ ቫይረሱ የተገኘባቸው ሰዎች ቁጥር 13 ሲሆን 8 ታማሚዎች ህይወታቸው ያለፈ ሲሆን እስከ ባለፈው ሳምንት መጨረሻ ድረስ 4 ሰዎች አገግመው ከጂንካ ሆስፒታል ለይቶ ማቆያ ወጥተዋል። ካገገሙት መካከል የ15 ዓመት ታዳጊ እንደምትገኝበት መገለጹ ይታወሳል። እስካሁን ድረስ የአሜሪካ፣ እንግሊዝ፣ ጀርመን፣ ካናዳና የደቡብ ኮሪያ መንግስታት በኢትዮጵያ የታየውን ወረርሽኝ ተከትሎ ለዜጎቻቸው ማስጠንቀቂያ የሰጡ ሀገራት ናቸው። የአሜሪካ መንግስት በሙከራ ላይ ያለ ክትባት ለጤና ሚኒስቴር ማስረከቡን መዘገቡ፣ ክትባቱም እየተሞከረ ስለመሆኑ መገለጹም ይታወሳል። የሳውዲ ኤምባሲ ከወረርሽኙ ጋር በተገናኘ ኢትዮጵያ ውስጥ ላሉ ዜጎች ባስተላለፈው መልእክት መረጃ ለማግኘት ወይም የተጋላጭነት ጥቆማ ለማድረግ ለሚፈልጉ ዜጎቹ የ24 ሰዓት አገልግሎት የሚሰጥ የስልክ መስመር ክፍት መደረጉንም ገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።